ሰበር የረፍት ጊዜውን አሜሪካ እያሳለፈ እንደሆነና በቅርቡ ወደ ሀገሩ እንደሚመለስ የተናገረው ጋዜጠኛ ዮናስ ከበደ ከበስተጀርባው ወደ ሀገሩ ጨርሶ ሊመለስ የማይችልበት ያልታሰበ ጉድ ገጥሞታል። ጋዜጠኛ ዮናስ ከበደ ከአሜሪካ ሆኖ በቪዲዮ የሰጠው ረፍት ላይ ነኝ በቅርቡ መለሳለሁ የሚለው መግለጫ እውነተኛውን ምክንያት ለመሸፈን የተደረገ እንጂ ጉዳዩ በጥልቅ የደህንነት ስጋት ከሀገር ሽሽት መሆኑ ተሰምቷል። የኢቢኤስ ጣቢያው ድምቀት የቅዳሜን ከሰዓትና የትዝታችን በኢቢኤስ ዝግጅቶች ልዩ መለያ የነበረው ተወዳጁ ጋዜጠኛ ዮናስ ከበደ ድንገት ከእይታ ለምን ተሰወረ ካላችሁ ሚስጥሩ ታውቋል። ጤና ይስጥልን የምንወዳችሁ በሚሊዮኖች ልብ ውስጥ ስለገባው ስለ ትሁቱና ጨዋ ታዋቂው ጋዜጠኛ ዮናስ ከበደ ዙሪያ የተሰማውንና አድናቂዎቹን ሁሉ ጉድ ያሰኘውን እጅግ አስደንጋጩን ክስተት ይዘንላችሁ ቀርበናል። ዮናስ ከበደ የት ገባ? ከኢቢኤስ ጋር ያላቸው ግንኙነትስ ለምን በድንገት ተቋረጠ? ቀጣይ ጣፋንታውና የገጠመው ያልታሰበ ጉድ ምንድነው ስንልም ጠይቀናል። ምላሽና ዝርዝሩን ይዘንላችኋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቆማ ለረጅም ዓመታት በኢትዮጵያ የቴሌቪዥን ታሪክ ውስጥ ከፍተኛ ተወዳጅነትን ያተረፉትን የቅዳሜን ከሰዓትና የትዝታችን በኢቢኤስ ዝግጅቶችን በብቃት ሲያቀርብ የነበረው ጋዜጠኛ ዮናስ ከበደ ባለፉት 3 ወራት በጣቢያው ላይ ምንም አይነት ተሳትፎ ሳያደርግ በመቆየቱ በማህበራዊ ሚዲያ ገጾች ላይ በርካታ ጥያቄዎችና መላምቶች በስፋት ሲደመጡ ቆይተዋል። በተለይም ያለምንም ቅድመ ማስጠንቀቂያ ወይም የሽኝት ስነ ስርዓት ከጣቢያው መራቁ አድናቂዎቹ የት ገባ፣ ምን አጋጠመው በሚሉ ተከታታይ ጥያቄዎች እንዲወጠሩ አድርጓቸውም ነበር። እነዚህ መላምቶችና ጥያቄዎች ከቁጥጥር ውጭ በሆኑ መልኩ እየተናፈሱ በነበረበት ወቅት ግን ጋዜጠኛ ዮናስ ከበደ ከበርካታ ወራት ቆይታ በኋላ ድንገት ዝምታውን በመስበር ብቅ አለ። ዮናስ ለተነሳበት ጥያቄ መልስ የሰጠው ድሮ ያቀርብበት በነበረው የቅዳሜን ከሰዓት መዝናኛ መሰናዶ ላይ ከአሜሪካን ሆኖ በቪዲዮ ኮል ነበር። በዚህም ቆይታው ስለ ወቅታዊ ሁኔታውና ከጣቢያው ስለራቀበት ምክንያት መልስ ሰጥቷል። ያለሁት ዲኤምቪ ኤሪያ ቨርጂኒያ ያለሁት ስለዚህ ካናዳ ሄድኩም ያለው ነገር ይሄ ነው። እንግዲህና ቤተሰቡን ይዞ ወደ ካናዳ ተሰደደ ተብሎ ይወራ የነበረው ወሬ ፍጹም ስህተት መሆኑን በአሁኑ ሰዓት በአሜሪካ ቨርጂኒያ ግዛት እንደሚገኝ በይፋ ያስታወቀ ሲሆን ወደ ስፍራው ያቀናውም ረጅም የሥራ ዘመኑን ተከትሎ የተሰጠውን ፈቃድ ተጠቅሞ ለረፍት እንደሆነና የረፍት ጊዜውንም በአግባቡ እያሳለፈ እንደሚገኝ ተናግረዋል። በዚህ የቴሌቪዥን ቆይታው ላይ ዮናስ አሜሪካ ቢኖርም የሀገር ቤት ናፍቆት በእጅጉ እንደበረታበትና የኢትዮጵያ ጠረን እንዳራቀው ተናግረዋል። በዋሽንግተን ዲሲና በቨርጂኒያ የሚገኙ ታሪካዊ ከተሞችንና ትልልቅ ሙዚየሞችን በመጎብኘት ጊዜውን እያሳለፈ መሆኑን ጠቅሶ በሚዘዋወርባቸው ቦታዎች ሁሉ ከኢትዮጵያውያን የሚያገኘው ፍቅርና ክብር እጅግ ልብ የሚነካ እንደሆነ እንዲሁም ስለ ወደፊት የሥራ ጣፋንታውም ሲናገር ከሀገር ምራቁና የሚወደውን የሚዲያ ሥራ ማቆሙ ከባድ ናፍቆት እንደፈጠረበት አልሸሸገም። የረፍት ጊዜውን እንዳጠናቀቀ በአጭር ጊዜ ውስጥ ወደ ሀገሩ የመመለስ ታላቅ ሐሳብ እንዳለውና በታደሰ መንፈስ በሙሉ ኃይል ወደ ስራው ተመልሶ ተመልካቹን በድጋሚ እንደሚያገለግል ቃል የገባ ሲሆን ይህንን ተስፋ ሰጪ ንግግር የሰሙ በርካታ አድናቂዎቹም ዮናስ በቅርቡ ይመለሳል በሚል ታላቅ ደስታ ተሰምቷቸው ነበር። ይሁን እንጂ ከዚህ የቪዲዮ ማብራሪያ በስተጀርባ የተደበቀው እውነተኛ ሚስጥር ፍጹም የተለየና አስደንጋጭ ሆኖ ተገኝቷል። የዋሊያ ሚዲያ ታማኝ ውስጥ ምንጮች ይፋ እንዳደረጉት ጋዜጠኛ ዮናስ ከበደ ከአሜሪካ ሆኖ በቪዲዮ የሰጠው ረፍት ላይ ነኝ በቅርቡ መለሳለሁ የሚለው መግለጫ እውነተኛውን ምክንያት ለመሸፈን የተደረገ እንጂ ጉዳዩ በጥልቅ የደህንነት ስጋት ከሀገር ሽሽት መሆኑ ተሰምቷል ይለናል ዘገባው። እውነታው ጋዜጠኛው በሀገር ውስጥ በደረሰበት ከፍተኛ የሥራ ላይ ጫናና የህይወት አደጋ ምክንያት ለአሜሪካን መንግስት ጥገኝነት ወይም አሳይለም ለመጠየቅ መገደዱ ነው። የዚህ ከባድ ውሳኔ መነሻ ታሪክ የሚጀምረው ባለፈው ህዳር ወር ላይ ነበረ። በወቅቱ ጋዜጠኛ ዮናስ ከበደ ከተለያዩ የኢትዮጵያ የመገናኛ ብዙሃን ከተውጣጡ የሙያ አጋሮቹ ጋር በመሆን በእስራኤል የውጭ ጉዳይ ሚኒስቴር ይፋዊ ግብዣ ወደ እስራኤል የሥራ ጉብኝት አድርጎ ነበር። ዮናስ በጉብኝቱ በሰራው ፕሮግራም ምክንያት በዓለም አቀፉ የአልጀዚራ ቴሌቪዥን ጣቢያ ለጥቃትና ለአደጋ የሚያጋልጥ ከባድ ዘገባ ተሰራበትም። ቴል አቪቭ እስራኤል ገባ። በካናዳ ቶሮንቶ ነዋሪ በሆነው ትውልደ ኢትዮጵያዊ ጋዜጠኛ ዘካሪያስ ሽመልስ አማካኝነት በአልጀዚራ ላይ የቀረበው ዘገባ የአፍሪካ ጋዜጠኞች በእስራኤል ያደረጉት ጉብኝትና ያስከተለው የሚዲያ ሽፋን የሚል ርዕስ የተሰጠው ነበር። ዘገባው የኢትዮጵያውያኑን ጋዜጠኞች ጉዞ በጥብቅ በመኮንንና በመንቀፍ ጋዛ ድረስ ሄደው የፍልስጤማውያንን ሰቆቃ፣ ረሃብና ውድመት በአካል ሳይዘግቡ የእስራኤልን ትርክት ብቻ አስተጋብተው መጡ የሚል ወገንተኝነት የተሞላበትና
ለደህንነት አስጊ የሆነ ፍረጃን ያካተተ ነበረ። ይህ የአልጀዚራ የቴሌቪዥን ዘገባ በቀጥታ ከተላለፈ በኋላ በሀገር ውስጥ ባሉ የፍልስጤም ደጋፊዎችና ማህበረሰቦች ዘንድ በጋዜጠኛ ዮናስ ከበደ ላይ ያነጣጠረ ከባድ የማስፈራሪያ ዘመቻም ተከፈተበትም። የአልጀዚራን ፍረጃ ብቻ መነሻ ያደረጉ አንዳንድ አካላት በዮናስና በሌሎችም የጉዞ ተካፋዮች ላይ በማህበራዊ ሚዲያ፣ በስልክ፣ በኢሜይልና በአካል ጭምር ተከታታይ የሆኑ ዛቻዎችንና ማጥላላቶችን ማድረስ ጀመሩ። ጉዳዩ ይበልጥ እየከረረ ሄዶ የፍልስጤም ደጋፊዎች በዮናስ ላይ ብቻ ሳይሆን እርሱ በሚሰራበት የኢቢኤስ ቴሌቪዥን ጣቢያ ላይ ጭምር የእስራኤልን ፕሮፓጋንዳ የሚያስተጋባ ጣቢያ ነው፣ ካሁን በኋላ ማንም እንዳይመለከቱ የሚል የእገዳ ዘመቻ እስከ መክፈትም ደረሱ። በዚህ ከባድ ማዕበል ውስጥ የገባው ጋዜጠኛ ዮናስ ከበደ በአገር ውስጥ ያለምንም ስጋት ስራውን በነጻነትና በደህንነት የመስራት እድሉ ሙሉ በሙሉ ተዘጋበትም። ከዚህም በላይ ከሚመለከተው የመንግስት አካል ህጋዊና አስተማማኝ የደህንነት ከለላ ማግኘት ባለመቻሉ ህይወቱና የቤተሰቡ ደህንነት ከፍተኛ አደጋ ላይ ወደቁም። በአዲስ አበባ ከተማ በነበረው ቆይታ ይህንን ሁሉ የስነ ልቦና ጫናና የደህንነት ስጋት እያስተናገደ የቆየው ጋዜጠኛ ዮናስ የደረሰበትን ተከታታይ ዛቻና ማስፈራሪያ በአዲስ አበባ ለሚገኘው የእስራኤል ኤምባሲና ለእስራኤል የውጭ ጉዳይ ሚኒስቴር በይፋ አሳውቆም ነበረ። በመጨረሻም አማራጭ በማጣቱ ሁኔታዎችን ለማቀዝቀዝና ራሱን ለመጠበቅ ለረፍት በሚል ሽፋን ወደ አሜሪካ ለማቅናት ተገደደም። ወደ አሜሪካ ከገባ በኋላም ወደ ሀገር ቤት መመለስ ዋስትና እንደማይሆን የተረዳው ዮናስ ህጋዊ ከለላ ማግኘት የሚችልበትን መንገድ ማፈላለግ የጀመረ ሲሆን በዚህም ምክንያት በአሁኑ ወቅት በአሜሪካን መንግስት ይፋዊ የፖለቲካ ጥገኝነት ጥያቄ ወይም አሳይለም አፕሊኬሽን ማመልከቻውን በይፋ ማስገባቱ ተሰምቷል ይለናል ዘገባው። ዮናስ በእስራኤል ቆይታ ወቅት ቃለ ምልልስ አድርጋለት የነበረችው ታዋቂዋ ትውልደ ኢትዮጵያዊት የእስራኤል ፓርላማ አባል ዶክተር ጸጋ መላኩ የደረሰበትን ስደትና አደጋ በመረዳት ለእርሱ የሚሆን ጠንካራ የድጋፍ ደብዳቤ አዘጋጅታለታለች። ይህ የፓርላማ አባሏ የድጋፍ ደብዳቤ በመጪዎቹ ጥቂት ሳምንታት ውስጥ ለአሜሪካ ስቴት ዲፓርትመንት በቀጥታ እንደሚደርስ የምንጮች መረጃ ያመለክታል። ይህ ደብዳቤ ተቀባይነት ካገኘ ጉዳዩ በጥቂት ጊዜያት ውስጥ አልቆ ሙሉ ቤተሰቡን ከሀገር አውጥቶ በአሜሪካ የመሰብሰብ ታላቅ ዕድል ይኖረዋል። ምንም እንኳን ጋዜጠኛ ዮናስ ከበደ በቴሌቪዥን መስኮት ቀርቦ በቅርቡ ወደ ሀገር ቤት እመለሳለሁ ቢልም እውነታው ግን ጨርሶ የማይመለስበት ዕድል እንዳለና ቀጣይ የህይወት ምዕራፉን በአሜሪካ ለመቀጠል መወሰኑ ነው። ይሁን እንጂ ይህ ውሳኔው ከተወዳጅ የሚዲያ ሙያው ሙሉ በሙሉ ያገደው አይደለም። የኢቢኤስ ቴሌቪዥን ማኔጅመንት ኃላፊዎች የዮናስን አቅምና ተወዳጅነት በሚገባ ስለተረዱ እሱን በስራው ለማቆየት ሌላ ስትራቴጂ ነድፈዋል። እንደ ምንጮች ገለጻ የኢቢኤስ ቴሌቪዥን ዋና መስሪያ ቤት በሚገኝበት በሲልቨር ስፕሪንግ ከጥቂት ወራት በኋላ ለሚጀምራቸው አዳዲስና ዘመናዊ ፕሮግራሞች ዮናስን በአቅራቢነትና በአዘጋጅነት ለመቅጠር ቅድመ ዝግጅት እየተደረገ እንዳለ ቅንጭብ መረጃዎች ተሰምተዋል። በአሁኑ ወቅት የአሜሪካ የጥገኝነት ጥያቄው በሂደት ላይ ስለሚገኝና ህጋዊ የስራ ፈቃድ እስኪያገኝ ድረስ ታክስ በሚያስከፍሉ ማናቸውም ህጋዊ ስራዎች ላይ መሰማራት ስለማይችል ውሳኔውን በተስፋ እየተጠባበቀ ይገኛል። ፈቃዱ እንደወጣ ወዲያውኑ ከአሜሪካ ስቱዲዮ ሆኖ በአዳዲስ ዝግጅቶች ወደ ተመልካች እንደሚመለስ ይጠበቃል። ውድ ተመልካቾቻችን የታዋቂው ጋዜጠኛ ዮናስ ከበደ ድንገተኛ ስደትና ከበስተጀርባው ያለው እውነተኛ ሚስጥር ይህንን ይመስላል። የጋዜጠኛው የጥገኝነት ጥያቄና የደረሰበትን የደህንነት ስጋት እንዴት አያችሁት? በእርግጥስ የሚዲያ ባለሙያዎች ለሰሩት ዘገባ በዚህ ልክ ለአደጋ መጋለጣቸው አግባብ ነው ትላላችሁ? እንደተለመደው ሀሳብና አስተያየታችሁን በኮሜንት መስጫው ላይ አጋሩን። የምንወዳችሁ እንደተለመደው ጥንቅራችን እስከ ማብቂያው ስለታደማችሁልን ያለ ልባዊ ምስጋና እንጀባ እያልኳችሁ ቪዲዮ እንደወደዳችሁት ምንም ጥርጥር የለኝም። ስለዚህ ቪዲዮ ላይክ ማድረግ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ በተሻለ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።